ሰፈር ላይ የሚጠብቁ ልጆች አሉ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር ሁልጊዜ አርቲስት ነፃነት ወርቅነህ ከመሞቱ ከሁለት ቀን በፊት ስለ ጉበት ላይ ስም መከማቸት አንድ የሰራውት ቪዲዮ ነበር። ኮሜዲያን እሸቱ መለሰ አሁን ነፂ ካረፈ በኋላ ከጻፋት ጽሁፍ አጥር ያለችዋን መስመር ላስታውሳችሁ። ምንድነው ያለው? እሺ ነፂ ምን ያህል ኢትዮጵያ ልብ ውስጥ እንደገባ ከትልቅ እስከ ትንሽ ድረስ በእናቶች፣ በአባቶች፣ በወጣቶች በሁሉም እንደተወደደ የገባኝ የሱን ስራ ለመስራት በመኮርኩ ጊዜ ነው አለ። እሺ የሱን ስራ ለመስራት የሆነ ጊዜ ሞክሮ እንደነበር ታውቃላችሁ። በዛም ምክንያት ምን ያህል ትችት እንደደረሰበት እናስታውሳለን እና በሁላችንም ልብ ውስጥ ነፂ ምን ያህል ቦታ እንዳለው የገለጸበት መንገድ ደስ ብሎኛል እና ግልጽ ነው። አሁንም ያየነው ያንን ነው። ውድ ቤተሰቦቼ እንግዲህ ዛሬ ጥር 10 2018 ዓመተ ምህረት እጅግ በጣም እንወደው የምናከብረው ወንድማችንን አፈር አልበሰናል ቀብረናል። እግዚአብሔር ነፍሱ ይማረው። ዛሬ በዕለት ሰንበት በከተራ ቀን ማለት ነው እና ብዙ ምናያቸው ቪዲዮዎች አሉ። ቀብሩ ሰዓት ላይ አርቲስቶች አልተገኙም፣ የኢትዮጵያ አርቲስቶች አስመሳዮች ናቸው እያሉ ብዙዎች እየሰደቡ ነው። እኔ አልገባኝም እና በእውነት ብዙ አርቲስቶች ነበሩ እውነቱን ለመናገር እነዛ ቪዲዮዎችም አሉ። ከዛ ውጪ የብዙዎችን ልብ የበላው የነፂ ልጅ የበኩሩ ልጅ እንግዲህ በእንግሊዘኛ ያስተላለፈው መልእክት አለ፣ እሱንም እንመለከታለን። የድሬዳዋ ከንቲባም በቦታው ተገኝተዋል። በጣም ብዙ ሰዎችም ተገኝተዋል። ውድ ቤተሰቦቼ ቪዲዮችን እንመለከታለን። ወደ ድሮ የተመለስንም የነፂን የድሮ እጅግ በጣም አዝናኝ የሆኑ ቪዲዮችን ደረጀ ሙሼ ምን ማለት ነው? ደረጀ ሙሼ ሙሽራ ደረጀ ሙሽራ። በመጀመሪያ ግን እንኳን አደረሳችሁ ለከተራ በዓል። የዛሬው የዘንድሮ በዓል እንግዲህ ትንሽ የተደበላለቀ ነው። እውነቱን ለመናገር ስለ በዓሉ ሌላ ቪዲዮ ሰራላችኋለሁ። ብዙዎች ሶሻል ሚዲያ ላይ ያጋሯቸው ቪዲዮችን እንመለከታለን። እቺን ቪዲዮ እንመልከት እስቲ። እኔ ልቤን የበላ ቪዲዮ ነው። ይሄ እጅግ በጣም ልብ ይሰብራል። እግዚአብሔርን ምንድነው ታለንትሽ አንቺ? ከዛ በፊት እዚህ ተሽለው ስላገኘን በሰላም ስለመጣ በጣም ደስ ብሎኛል። በጣም ነው የማመሰግነው። ወይኔ ነፂ በዚህን ያህል ልክ ነው ሁላችንም ልብ ውስጥ የቀረው እና አንድ ምናነሳው ሐሳብም አለ። ውድ ቤተሰቦቼ ወደ መሃል አካባቢ የቤተሰብ ጨዋታ ከእንግዲህ ምን ይሆን የሚል ሐሳብ እየተነሳ ነው። እኔም የራሴን ሐሳብ አስቀምጣለሁ። እናንተ ምን እንደምትሉ አብረን እንመለከታለን። ቤተሰብ ጨዋታ እንግዲህ ከነፂ ውጪ በእውነት ቢቀር ይሻላል የሚሉ ሐሳቦች የተነሱ ነው። ብቻ ወደ በኋላ እናነሳለን። በጣም ጥሩ አድርገን እናወራለን በሱ ጉዳይም። ነፂን ቻው ልንል አፈር ልናለብስ ያን ፈገግታ ያን ሳቂታ ሰው ልንሸኝ በዚህ ተገኝተናል። እጅግ አሳዛኝ ቀን ነው። በዓልና ሐዘን ገጥመውብናል። ጥምቀትና ሐዘን ገጥመውብናል። የማጽናኛ ቃል ወዳለበት ወደዚህ ካቴድራል ሁላችሁ ስለተገኛችሁ በድጋሚ እናመሰግናለን። የአርቲስት ነፃነት ወርቅነህ የሽኝት መርሃ ግብሩ ከዚህ እንደሚከተለው ይቀርባል። በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተገኛችሁ ሁሉ በድጋሚ እናመሰግናለን። ቃላት ይሰንፋሉ፣ እውነት ነው። ሰፈር ላይ የሚጠብቁ ልጆች አሉ ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱ ስታጣ በር ላይ አስቀምጠው የምትሄደው ጥለላቸው የምትሄደው ብር ማን ነው የሚጥልላቸው? ወንድሜ ጓደኛዬ በዚህ ሁሉ ነገሬ ያንተን ልብስ ነው ብለህ ሰው ታውቃለህ። እየተለዋወጥን
ብዙዎች እጅግ በጣም ብዙዎች ወንድሞቹ ወዳጅ ዘመዶቹ በቦታው በቀብር ቦታው ተገኝተው ሁሉም በቃ ከሱ ጋር አብሮ ያሳለፉትን ላይፍ እያሰቡ እጅግ በጣም ሲንሰቀሰቁ ነበር። በእውነት ምን ያህል በቃ በሁሉም ዘንድ ምን ያህል ተወዳጅ እንደሆነ ታውቃላችሁና ሁሉም ሲጮህ ሲያለቅስ ነበር። ሁላችንም ባለንበት እግዚአብሔር በሚያውቀው ማለት ነው ነው እየዋሸዋችሁ አይደለም። ሁላችንም ባለንበት እያለቀስ ነበር። የአርት ስራ እጅግ በጣም ደስ ይላል። ደስ የሚል ስራ ነው። እስቲ አሁን ወደ ኋላ ሄደን በጣም አዝናኝ ድንቅ የሆነ ቆይታ አድርጎ ነበር ከነ ደረጀ ኃይሌ ጋር። እቺን ካስታውሳችሁ ሜቢ ደረጀ ሙሼ ምን ማለት ነው? ደረጀ ሙሼ ሙሽራው ደረጀ ሙሽራው ደረጀ ሙሽራው። እሺ ራሳችን እንድታስተዋውቁ ነው። አስተዋውቅ። እሺ እድል ስለተሰጠኝ አመሰግናለሁ። አንዴ ቦታው እና የመጣሁት ከኤፍቢአይ 3 ነው። ከኤፍቢአይ 3 ቁጥር ወኪል ነኝ። አሁን እንግዲህ በዚህ በኩል የምታዩዋቸው ሙሼ አለ፣ ቀጥሎ ምቴ አለ፣ ቀጥሎ ኤዱ አለች። በዚህ ሳይድ የምታዩዋቸው ደግሞ ወዳቂዎቹ ናቸው። እንኳን ደህና መጣችሁ። አስረሱ እንዴት ነህ ጌታ? ሙሴ ደረጀ ሙሼ አስረስ ሙዜ ስንተኛ ደረጃውን ሙዜ? እንግዲህ እስካሁን በህዝብ ምርጫ ነው ተብሏል። ከአንድ እስከ 6 ውስጥ አልጠፋም እስከ 6 ያደረገው ነው። እሺ ከነማ ጋር የመጣው ያንተ ቤተሰቦች ለማን ናቸው? ያባቱ ነው። ዘሪሁን አስማማው፣ ደረጀ ገብረ እግዚአብሔር፣ ዊንታና ታደሰ። ሁሉም ነገር እሱ ያለበት የገባበት የተናገረበት ነገር ቀልድ፣ አዝናኝ፣ አስቂኝ ጫዋታ የሚሆንለት ሰው ማለት ነፂ ነው። በቃ ሁሉም በቃ እንዲሁ ቁም ነገር እያወራም ዝም ብሎ ኖርማል ለሱ ኖርማል የሆነ ንግግር እጅግ በጣም አዝናኝ ለሰው ደስታ የሚሰጥ ሰው በቃ እውነት እኔ ይተካል ብዬ አላስብም እንዲህ አይነት ሰው። በስመ አብ ወልድ ብቻ ያው አሁን መጋቢ አዲስ ቃለ እግዚአብሔር ስብከት ሲሰብኩ ነበር በእለቱ ዛሬ። ጌታ ሆይ ወደ ምድር የላከው ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ፣ መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት፣ ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት፣ ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና፣ የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ አይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት አመዛዛኝ፣ አስተዋይ፣ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ሰፋ ያለ ትምህርት ሰጥተዋል መጋቢ አዲስ። በእውነት እግዚአብሔር ቃለ ሕይወትን ያሰማልን። ከዚህ የበለጠ አገላለጽ እኔ አለ ብዬ አላስብም። በእኛ በኮልታፋ አንደበት በእውነት ከምንገልጸው ይህን የመሰለ ሰውን መጋቢ አዲስ ጥሩ አድርገው አስቀምጠውታል። በድጋሚ ነፍሱን በአብርሃም በይስሐቅ በያዕቆብ እቅፍ ያሳርፍልን እንላለን። የኢቢኤስ ቲቪ ባልደረቦቹ በእውነት እጅግ በጣም ልባቸው ተሰብሮ በጣም አሳዝነው ነበር። በእውነት ቪዲዮ ያየው ነበር። እስቲ እንመልከት እቺን።
የአስፊቲን ሀዘን በዚህ ሳምንት ነበር የምናወሳው ሁለተኛ ዓመቱን። በዛው ሳምንት በተመሳሳይ ደግሞ ነፃነትን ማጣት ለኛ በጣም ከባድ ነውና ምልክት ሲጠፋ ጥሩ አይደለም። ምልክት ያጎላልና ሐሙስ ዕለት ቀረጻውን አድርጎ ስራውን ሰርቶ ነው ከስቱዲዮ ወጣውና በጣም ከባድ ነው። ከአንድ ቀን በኋላ እሱ ስራውን የሰራበት ስቱዲዮ ውስጥ ተገኝቶ የእሱን ህልፈት ማውራት ለኛ በጣም ይከብዳል። ከልጅ እስከ አዋቂ ሰው ሁሉ የሚወደው እሱም ከልጅ እስከ አዋቂ ሰው ሁሉ የሚወድ ሰው ነበርና ይከብዳል ነበር እያሉ ማውራትም ጀመረናል። ነገር ከቅርብ ጊዜ ወዲህ ያለፉት ሳምንታት ላይ አንድ ፖስት ያደረገውን ነገር ብዙ ሰዎች ተቀባብሎታል። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና ማንቋቋመው ይሆናል። ነገ እሁድ ማለት ነው ጠዋት በመንበረ ጸባዖት ቅድስት ሥላሴ ካቴድራል 2:30 ላይ ነው ፕሮግራሙ የሚጀምረው። ነፂን የሚዘክሩ የተለያዩ ዝግጅቶች በዚያ ይቀርባሉ። ቀብሩ የሚከወነው የቀብሩ ስነ ስርዓት የሚከወነው ከቀኑ 6 ሰዓት ነው። ሀዘን የምትደርሱ እዚያ መምጣት የምትፈልጉ በሙሉ ከ2:30 ጀምሮ እንግዲህ እዚያው ካቴድራል እንድንገናኝ አደራ ለማለት እንወዳለን። ለካሜራ ሀዘንን መግለጽ በነገራችን ላይ በጣም ከባድ ነው። እግዚአብሔር ያርቀን ከዚህ የካሜራ አይንን ማየት በሀዘን ስሜት ሆኖ በጣም ከባድ ነው። ያውን በምናውቀው በምንወደው ሰው ሆነን ነውና በቦታው በቤቱ ሆነን ነውና የነፂ ሀዘናችን ነው ላላችሁ ሁሉ ያለንን አክብሮት ልንገልጽላችሁ እንወዳለን። አምላክ ሀገራችንን ሰላም ያደርግልን፣ የሀዘን ዳርቻ ያደርግልን። እናመሰግናለን። እግዚአብሔር ይጠብቃችሁ። እናንተም ምን ያህል እንዳዘናችሁ መገመት ቀላል ነው። እግዚአብሔርን እንዲሁ ለአንድ ቀን ለሁለት ቀን ከተገናኛችሁት ሰው ጋር ራሱ ስትለያዩ ሞት መሀል ላይ ሲገባ ምን ያህል እንደምንደነግጥ ሁላችንም እናውቃለን። እና ብዙ አመት ሰርተ አብረ ብዙ ላይፍ ብዙ ነገር አሳልፈ ይሄን የመሰለ ሰው ማጣት ምን ያህል ከባድ እንደሆነ ግልጽ ነው። በእውነት እግዚአብሔር ያጽናችሁ እናንተንም። እና የኢቢኤስ ቲቪ ባለቤቶችም ዛሬ ቀብሩ ላይ ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነፃነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ ልጆችን ያሳቀ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበረ። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነፃነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነፃነት ደግነትና ጥበብ ከቤታችሁ አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። እኛ እንደ ኢቢኤስ ማኔጅመንት እና ሰራተኞች ነፃነት በጣቢያችን የጀመራቸው ስራዎች እና ስሙን ሁልጊዜ በክብር እንዲታወሱ ለማድረግ አደራችንን ተቀብለናል። ለውድ ባለቤቱ ለልጆቹ ፈጣሪ መጽናናት እንዲሰጥልን እየለመንኩ ኢቢኤስ በነፃነት ህልፈት የተሰማንን መሪር ሀዘን በድጋሚ እንገልጻለን። ነፃነት አንተ በፈገግታ ያሳከህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። አሜን። እናመሰግናለን። እንቀጥላለን። አርቲስት ቤዛዊት መስፍን እንባዬን እንደምንም ብዬ በእውነት እየተቆጣጠርኩ ነው። በጣም ከባድ ነው። እግዚአብሔር ብቻ አሁን እዚህ ጋር አሁን ማኔጅመንቱ አንድ ነገር እዚህ ጋር ጠቀስ አድርገው ነበር። ስሙ እንዲታወስ እናደርጋለን፣ ለዛም ኃላፊነቱን ተቀብለናል ብለዋልና እዚህ ላይ ነው እንግዲህ እኔ ሐሳቤን የምሰጠው። እናንተም እስቲ የሚሰማችሁን ታስቀምጣላችሁ። ማለት የቤተሰብ ጨዋታ ከእንግዲህ ምን ይሁን በሚለው ማለት ነው። ብዙዎች በቃ ነፂ አይተካም ከእንግዲህ ይቅር እዚሁ ይቆይ በቃ ይታሸግና ይቁም የሚል ነገር ያነሳሉ። እኔ እረዳለሁ ከምን አንፃር እንደሚሉ። ትላንት በሰራው ቪዲዮም ስናወራ ነበር። ነፂ አይተካም። እውነቱን ለመናገር በቃ እንዲህ አይነት ሰው አይተካም። በቃ ከእግዚአብሔር የተሰጠ ልዩ ተስጦ ነው የነፂና ይቁም የሚሉ ሰዎች ከዛ አንፃር እንደሆነ ይገባኛል። ግን እኔ የኔ ሐሳብ ስነግራችሁ ስሙ እየታወሰ በእውነት ከሚቆም ተዘግቶ ከሚቀር ስሙ እየታወሰ እሱን እያሰብን እየዘከረን ብንኖር ስራው ቢቀጥል ይበልጥ ሞር ተደራጅቶ ቢቀጥል
የሚል ሐሳብ አለኝ። እግዚአብሔርን ተዳፍኖ ከሚቀር አንድ ቦታ ከሚቀር እያስታወስን እኮ በክብር እኮ እሱን ልናነሳው እንችላለን። ለሱ ክብር ስንል ስራውን ቀጥለንና ኢቢኤስም ይሄን ነገር ያስቡበታል ብዬ አስባለሁ። ምን ትላላችሁ እናንተ? የቤተሰብ ጨዋታ ቢቆም ቢቀር ይሻላል ወይስ ነፂን እያስታወስን ፕሮግራሙን ቀጥሎ ለሱ ክብር ሲባል ቢቀጥል ይሻላል ትላላችሁ? ሐሳብ አስተያየታችሁ አስቀምጡ ኮሜንት ላይ። ከዚህ በፊት ከሰይፍሻ ጋር ያደረገውን አንድ ኢንተርቪው አይተን ልጁ አውደ ምሕረት ላይ ቆሞ በእንግሊዘኛ ነው ስሜቱን የገለጸው። ወደሱ እናልፋለን። እሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ። ባለቤቴ በጣም ጎበዝ ናት። ባለቤቴ በጣም ጎበዝ ናት። እኔ እንዴት ተዋወቃችሁ? አርቲስት ነች ወይስ? አይ አርቲስት ምን በወጣት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ከአንድ ቤት ሁለት ሰው ይቀቀላል እንዴ? በኮፒራይት ከባድ ነው። ፕሮፌሽኗ ሙያዋ በአካውንቲንግ በሴክሬታሪ ምናምን ተመርቃለች። እሷ ዩኒቲ ስትማር እኔ ኑሮን ስማር ነው የተገናኘነው። እንደ አጋጣሚ ሰፈራችን የእነሱ ቅርብ ሰዎች ነበሩና ሀዘን ተፈጥሮ እዛ ነው የተገናኘነው። እንደ ጳውሎስ ኞኞ እሱም እንደዛ ነው እንዴ? ስታለቅስ ደስ አለችኝ ማለት አባቷ ሞቶ የጳውሎስ ኞኞ ባለቤት ሲያለቅሱ አጽናኝ መስሎ ነው እና ብዙ ሰው የሴቱን ውበት የሚያገኘው ሰርግ ቤት ነው አይደለ? ጋሽ ጳውሎስ ግን ያገኘው ለቅሶ ቤት ነው። ስለዚህ ነፃነት ኞኞ ይዋሽ እንደዛ ተቀራረብን። የዛን ጊዜ ግን እኔ ቲያትርን አይታጣቅም። እኔ የዛን ጊዜ የዳዊት ኢንዚራ የሚባል ቲያትር ነበር የምሰራበት ማለት ነው። ግን አላየችውም ነበረ። እሺ። እና አሜሪካ ሄዳ ስትመለስ ነው ፍሬሽማንን እየሰራው ያገኘችው። ስትመለስ ነው ቲያትር ያየችው ማለት ነው። እና ቆንጆ ነው ትውውቃችን። ያው በዛ ሆነ። የሰው ልጅ መገናኛው ብዙ ነው። መገናኛው አንዱ ሲሸኝ አንዱ ይጣመራል። እንግዲህ እግዚአብሔር ይመስገን አሁን ሶስት ልጆች አፍርተናል። ማማን ናቸው? ቀጥላለን። ማማን ነው ስማቸው? ትልቁ መሐሎን ይባላል። ሁለተኛዋ ግሬስ፣ ሶስተኛዋ ሌላ ንጹህ ነፃነት። የሁለቱ ስም ግን የውጭ ነው የሚመስለው። ውጭ እኮ ነው ያሉት። ውጭ ነው ያሉት። አይ መሐሎን የመጽሐፍ ቅዱስ ስም ነው። ግሬስ ደግሞ ያው እንግሊዘኛ ቢሆንም ያው ጸጋ ስጦታ የሚለውን ቃል ያጣቅ እንትን ይላል። ብዙዎቹ ኢትዮጵያ እየመጡ አሁን የአሜሪካ ነገር ሲያስቸግሯቸው ኢትዮጵያ እየመጡ እየገረፉ የሚሄዱ አሉ። አይ ለነገሩ ያን ያህል አስቸጋሪ ባይሆንም ትንሽ ጥንቃቄ ጠይቃል። ልጅ ማሳደግ እዛ በአብዛኛው የመንግስት ነው የሚመስለው። ልጅ እኮ እዛ የመንግስት ነው የሚመስለው። አብዛኛው ሀፋፍ ነው። ያው ትንሽ ነገር ካጠፉ 911 ሊደውሉ ይችላሉ። እሱ ተደውሎ ያውቃል? አረ በፍጹም እኔ እንዳልከው በኢትዮጵያዊ ቤተሰብ በኢትዮጵያዊ ስርዓት እንዲያድጉ ጥረት ታደርጋለህ። ልጁ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ። ቆንጆ ነው፣ ጥሩ ነው። እኔ በፊትም እጄን እጠቀማለሁ ለማስረዳት፣ እጄን እጠቀማለሁ እና ያረዳ ፍሪጅ ትከፍታለህ። ኢነፍ እንግዲህ አቤት የነፂ ንግግር ግን በቃ ሁሉም ነገር ቁም ነገር የምትሉት ነገር የለም። በቃ በሳቅ እያዋዛ ነው የሚያወራው እና እንዳያችሁት ነው እንግዲህ እንዳለው ይኸውና ልጁ አሁን ዛሬ ቀብር ሰዓት በእንግሊዘኛ እንትን ሲል ነበር። እስቲ እኔ የገባኝን ያህል ይህን ያህል ጎበዝም አይደለም እንግሊዘኛ ከኔ የምታውቁ ብዙ አላችሁ፣ ግን እኔም የገባኝን ያህል ልነግራችሁ ሞክራለሁ። ብቻ እንግሊዘኛውን እንከታተል። My father, Netzanet Warkar, የኔ አባት a devoted husband, and the best father I could have possibly asked for. እጅግ በጣም መልካም ትሁት ታላቅ አባት። He always showed care for the ones he loved.
and made everyone around him smile. አጠገቡ ያሉ ሰዎች ሁሉ ያስቅ ነበር። ካለሱ የት እንደመሆን አላውቅም። አባት ላይ ከምጠይቀው ነገር ሁሉም ያለው ሰው ነው። He gave me the lessons I needed to learn. መማር ያለብኝን ትምህርቶች አስተምሮኛል። The love I needed from a father. ከአባት ማግኘት ፍቅርም It pains my family and I greatly now that he is gone. But we know deep down that he's in a better place with God. Amen. አሁን ግን ከእግዚአብሔር ጋር መልካም ቦታ እንዳለ እናምናለን። አሜን። ወንድሜ ሐዘን ሁሉ ነገር ይገባኛል። የአባትን ነፍስ ይማርልን። ያንተ ብቻ ሳይሆን የሁላችንም አዝናኝ አስቂኝ የሳቃችን ደስታችን ምንጭ ነበር። ነፍሱን ይማርልን፣ ነፍሱን ይማርልን። እስቲ አርቲስቶች ምናምን በጣም ብዙዎች ነበሩ። እንመልከት እነዛን ቪዲዮዎች። ሰይፉ ሞት ነበር ሳይቀድመኛ አረሳህም ጓዴ ወዳጄ እንግዲህ ባዞር አስታውስሃለሁ ሁልጊዜ አትመጣም ሂደሃል ረጅሙን ጉዞ ልቤም ያየነው ልብ ሰባሪ ነው። ልቤም ያየነው አዝኖና አፈሩ ይቅለል ነፍስህን በገነት ያኑርል ከደጋጎቹ ጋር መንግሥተ ሰማያት ያውርስን። አረሳህም ጓዴ ወዳጄኔ እንግዲህ ባትኖርም አስታውስሃለሁ ሁልጊዜ ሕይወት እንደ ድንኳን ብናውቅ እንደሚፈር በጣም እጅግ በጣም ከባድ ነው። ደግሞ አንድ እኔ ደስ ያለኝ ነገር በእውነት ሁሉም በነፃነት ሲያለቅሱ ነበር፣ ስሜቱን ሲገልጽ ነበር። ድሮ በቃ እንዲህ ማልቀስም ስሜታችሁን መግለጽ አችሉም ነበር። ካሜራ ፊት ለፊታችሁ ላይ አይናችሁ ላይ እየተደቀነ እና ዘንድሮ እጅግ በጣም በዛ መሻሻል አይቻለው። በጣም ጥሩ ነው። ይሄ በሌሎችም መቀጠል አለበት። በቃ የካሜራ ስልክ ዩቲዩበር ቲክቶከር መቅረት አለበት። ሚኒስትሪ ሚዲያዎች ትላልቅ ሚዲያዎች እንዲህ ከሩቅ ላለ ነው እንዲህ ካደረሱን በቂ ነው። በቃ እንደዚህ ካየን አብረን ሀዘናቸውን ከተካፈልን በቂ ነው እንጂ እኔ ካሜራውን ይዤ እዛ ቤተሰብ አይን ላይ መደቀን በፍጹም አግባብ አይደለም እና ይሄ ነገር በጣም አስደስቶኛል። አርቲስቶች ብዙዎች እየታሙ ነበር። ቅድም እንዳልኳችሁ አርቲስቶች የሉም፣ በደስታ ጊዜ ብቻ ነው የምትገኙት፣ በሐዘን ጊዜ የላችሁም እያሉ አንዳንዶች ዝም ብሎ ሲያሙ ነበር። ግን ብዙ ወዳጅ ዘመዶች የስራ ባልደረቦቹ ነበሩ። ዝም ብሎ በውሸት ሰውን ስም ማጥፋት አግባብ አይደለም። ለማንኛውም ውድ ቤተሰቦቼ አንድ ዶክተር እዚህ ጋር ወንድማችን የሞተበትን ምክንያት አንድ ዶክተር ጥሩ አድርጎ አብራርቶታል። እችን ቪዲዮ አብረን እንመልከት እስቲ። አርቲስት ነፃነት ወርቅነህ ከመሞቱ ከ2 ቀን በፊት ስለ ጉበት ላይ ስም መከማቸት አንድ የሰራሁት ቪዲዮ ነበር እና በጣም ብዙ ሰዎች ተደናግጣችሁ ስትደውሉልኝ ነበረ። ይህንን ነገር እስቲ እንደ ፈንክሽናል ሜዲሲን ባለሙያ እስቲ ስለሱ ነገር ላውራችሁ፣ ብዙዎቻችሁም ጥንቃቄ እንድታደርጉ የሚጠቅም ምክሮችን እስቲ ልንገራችሁ። ሰውነታችን ውፍረት በሚጨምርበት ጊዜ አንደኛ ስብ የሚከማችበት ቦታ ጉበት ላይ ይሆናል። ይሄ ለምንድን ነው እና እንዴት እንደሆነ ደግሞ ልንገራችሁ። ምግብ በምንመገብበት ጊዜ ከዚህ በፊት ቪዲዮ እንደሰራሁት ኢንሱሊን የሚባል ሆርሞን ይመነጫል። ኢንሱሊን ሆርሞን የሚያመነጩ ምግቦች በተለይ ደግሞ ካርቦሃይድሬት መጠናቸው ወይም ደግሞ የግላይሴሚክ ኢንዴክሳቸው ከፍተኛ የሆኑ ምግቦች ናቸው። እንደ እንጀራ ብዙ ማህበረሰባችን የማያውቃቸው የስኳር መጠናቸው ከፍተኛ የሆኑ ምግቦች አሉ። በፍርፍር መልክ በተለያየ መልክ እንጠቀማለን። ዛሬም ልላችሁ የምፈልገው ነገር እንደዚህ አይነት ምግቦችን ስንጠቀም በተቻለ መጠን ሳይዛቸውን እንድናስተካክል ነው። በመቀጠል ደግሞ የስኳር መጠናቸው ከፍተኛ የሆኑ ከዚህ በፊትም የተነገረ ስለሆነ ደጋግሜ መናገር ስለማልፈልግ እንደነ
ኮካ፣ በርገር፣ ፒዛ አይነት ነገሮችን በተቻላችሁ መጠን እንድታወጧቸው መክራችኋለሁ። ሌላኛው ደግሞ ብዙዎቻችሁ ላታውቁት ትችላላችሁ ብዬ የማስባቸው የፍሩክቶስ መጠናቸው ከፍተኛ የሆኑ የምግብ አይነቶች ለጉበት በጣም ስጋት የመሆን አቅም አላቸው። የፍሩክቶስ መጠናቸው ከፍተኛ የሆኑ ምግቦች ለምሳሌ ሳናውቅ የምንወስዳቸው ወይም ደግሞ ከጥቅማቸው አንጻር ብቻ የምንወስዳቸው አሉ። ለምሳሌ ማር፣ ሙዝ፣ እነዚህ የፍሩክቶስ መጠናቸው በጣም ከፍተኛ ነው። እንደ ማንጎ አይነት ምግቦች። አሁን እንደዚህ አይነት ምግቦች መጥፎ ናቸው እያልኩኝ አይደለም፣ ግን የፍሩክቶስ መጠናቸው ከፍተኛ ስለሆነ እንደዚህ አይነት ምግቦችን ስንጠቀም አሁንም እንደ እንጀራው የምንጠቀምበትን ሪፒቲሽን በተቻለ መጠን ማስተካከል አለብን። ስለ ፍሩክቶስ ሌላ ጊዜ በደንብ አድርጌ ቪዲዮ ሰራበታለሁ። ሌላኛው ደግሞ እንደዚህ አይነት ነገር አለባችሁ ወይም ደግሞ የጉበት ላይ ስብ መከማቸት አለባችሁ ከተባላችሁ በጣም የሚጠቅማችሁ አንድ ነገር ልንገራችሁ። በተቻላችሁ መጠን ዴይ ቱ ዴይ ላይፋችሁ ላይ ኢንተርሚተንት ፋስቲንግ ማስለመድ ወይም ደግሞ ጾምን መልመድ የምትችሉ ከሆነ ቁርስና ምሳ ሰዓታችሁን ሰብሰብ አድርጋችሁ ወደ 5 ሰዓት አካባቢ ብትመገቡ፣ ራት ሰዓታችሁን ደግሞ ወደ 11-12 ሰዓት አካባቢ ላይ ብትመገቡ ሰውነታችሁ ረጅሙን ሰዓት ስለሚጾም ከተከማቸው ፋት ወደ ቤታ ኦክሲዴሽን ወደሚባል ሺፍት አድርጎ ኢነርጂ ከዛ ፕሮዲውስ ማድረግ ይጀምራል። ስለዚህ ጉበቶቻችን ላይ ያሉ ስቦችንም ለማቅለጥ በጣም ይጠቅመናል። ውሃ በደንብ መጠቀም፣ ውሃ በደንብ መጠጣት ለዚህ በደንብ ይጠቅመናል። ኤክሰርሳይዝ ማድረግ፣ ወክ ማድረግ በጣም ማህበረሰባችን ውስጥ መለመድ ያለበት ነገር ነው። ይህንን ነገር እንድታደርጉ በጣም ጠይቃችኋለሁ፣ ለምናችኋለሁ። አመሰግናለሁ። እጅግ በጣም እናመሰግናለን ዶክተር ስለሰጠን ምክር፣ ባለሙያ አስተያየት እጅግ በጣም እናመሰግናለን። በእውነት ኤክሰርሳይዝ ስፖርት መስራት ግዴታ ነው። በእውነት ያንን ነው እኔ በግሌ የተማርኩት። ውድ ቤተሰቦቼ እንግዲህ እዚህ ጋር አንድ ቪዲዮ ይታየኛል። አሁን ጥምቀት ላይ ዛሬ ከተራ ላይ ይህን ቪዲዮ ሰራላችሁ። እንግዲህ ትንሽ አሳዛኝ ነገር ሰምተናል። እቺን ቪዲዮ እንመልከት እስቲ። ትንሽ ያሳዝናል። ዛሬ በጣም በሚያሳዝን ቪዲዮ ነው የመጣሁት። ደስ በሚል ቪዲዮ አልመጣሁኝም። እንግዲህ በጥምቀት በዓል የሰረገላን ይዘው እየሄዱ ያሉ ወንድሞቻችን ቆየ መድኃኔዓለም ላይ ማለት ነው 4 ወንድሞችን በኤሌክትሪክ አደጋ አጥተናል። በየአካባቢው ያላችሁ ወጣቶች ይሄንን ስራ የምትሰሩ ደግሞ ሰረገላ የምታመቻቹ ለበዓል ብትጣደፉ ብትፋጠኑ ለጥንቃቄ እያደረጋችሁ በዓሉ ላይ ሀዘን እንዳይሆን በዓሉ ላይ የሀዘን ድባብ እንዳይመጣ ለቤተሰቦቻችን ሀዘን እንዳንሆን በጥንቃቄ ሆነን ክብረ በዓሉን እንድንሳተፍ በየአካባቢ ያላችሁ ኤሌክትሪክ ያለበትን አካባቢ ሰረገላ የምትይዙ ሰረገላ የምትገቡ ሰዎች ጥንቃቄ እንድታደርጉ ለማሳሰብ ወዳለሁ። የሞቱን ነፍስ ይማርልን። ሁላችሁ የተረፈውን ደግሞ በህይወት እንዲቆይ በጸሎት እንድታስቡት አደራለሁ። እባካችሁ ተጠንቀቁ። ወጣቶች በተለይ እባካችሁ 4 ወጣቶች ናቸው እንግዲህ በኤሌክትሪክ ያው ብረት እንደሆነ ታውቃላችሁ። ሰረገላ ከፍ ያለ ነው እና መንገድ ላይ ደግሞ ኤሌክትሪኮች ምናምን ግልጥ የሆኑ ናቸው። ብዙ ጊዜ ያው ከብረቱ ጋር ተገናኝቶ ይዟቸው ሞተው ነው 4 ወጣቶች ዛሬ ነው የሞቱት። በጣም ያሳዝናል። መድኃኔዓለም ነፍሳቸውን ያሳርፈልን። አረ ደከመን ግን እውነት ምን ነው አምላካችን ግን ምን ነው መድኃኔዓለም አምላካችን አይ ብቻ ከባድ ነው። ሀዘን ላይ እየሰማን ነው። በዓሉ አሁንም በሰላም ያስፈጽመን። ምን ጸልየው ጸሎት አንዳንዴ እኔ ጥያቄ ይሆንብኛል። እውነት የት እንደሚሄድ ክፋታችን ይሁን እውነት እንጸልያለን 24 ሰዓት እናለቅሳለን፣ ግን ምንም በቃ ጠብ የሚል ነገር የለም። እውነቱን ለመናገር እኔ አሁን እየተሰማኝ ያለ ያ ነው። በጣም ያሳዝናል። ብቻ አሁን ዛሬ እግዚአብሔር እየተመለከ የሚዋልበት በተለያየ ዘርፍ ሁሉም በየዘርፉ የሚያገለግሉበት ቀን ነው። ግን እንዲህ አይነት አሳዛኝ ዜና ሰምተናል። እውነት መድኃኔዓለም ለምን ቸል እንዳለ ለምን ዝም እንዳለን ጥያቄ ይሆንብኛል። አንዳንዴ ከባድ ነው። ብቻ ነፍሳቸውን ይማርልን። እስቲ የመጨረሻ የነፂን አንድ ቪዲዮ አይተን እንጨርስ። ያደኩት ኡራኤል ቤተክርስቲያን አንድ 50 እርምጃ ወይም 25 እርምጃ ርቀት ላይ ነው እና እዛ በማድግ ጊዜ ጸበል ቀዳ ነበር ጧት ጸበል ስንቀዳ ምንም የሚያስታምማቸው የሌሉ ሰዎች አሉ። እንደው ብቻ ተጠመቃለሁ ብሎ የሚመጡ እነሱን በማገዝ ነው እኔ ያደኩት። ስለዚህ ምንድነው እንዴት ነው ማናም ከምትል ምን ላግዝ ወይ ምን ልርዳ ብትለው ይሻላል ብዬ አስባለሁ። እናቴ የምትለኝ ሁሉ ጊዜ አንዳንድ ነገሮች ስናገር አሁን ይሄ ሰው ፊት የሚወራ ነው ትለኛለች በልጅነቴ። ስለዚህ ሰው የተከበረ ነገር ነው።
ከሰው በላይ ማንም የለም በምድር ላይ። እግዚአብሔርም ሲመጣ የሆነው ሰው ነው። ስለዚህ ያ የኔ አመለካከት። ሰው ስትሆን ትቀጥላለህ። የሆነ ነገር ውስጥ ከተጎሸክ ግን ትወሸክ